ብዙ መናገር ክብር ይመስለናል። ሁልጊዜ መገኘት ተወዳጅነት ይመስለናል። በሰዎች ዘንድ ዋጋቸው የቀነሰው፣ ክብር የጎደለው ስራ ራቃችኋቸው ነው ወይስ ከልክ በላይ ስለቀረባችኋቸው? ወይንስ ሁሉንም ነገር እሺ ስላላችሁ? ዛሬ ስለ ራስን ማክበርና ቁጥብነት እናወራለን። ቁጥብነት ማለት ማጣት ወይም መፍራት አይደለም። ቁጥብነት ማለት የራስን ወርቅነት አውቆ በየደረሳችሁበት ቦታ አለመበተን ማለት ነው። አንድ ነገር በየመንገዱ ካገኛችሁት ዋጋው ስንት ነው? ምናልባትም ምንም። የአልማዝ ዋጋ እጅግ ውድ የሆነው ለምንድን ነው? በየቦታው ስለማይገኝና በቀላሉ ስለማይቆፈር ነው። የሰው ልጅም እንደዚሁ ነው። ስሜቱ፣ ጊዜው፣ ቃላቱና መገኘቱ እንደ አልማዝ ውድ መሆን አለባቸው። ቁጥብነት ማለት ቃልን መቆጠብ ነው። ቃላችሁ ጥቂት ሲሆን ክብደቱ ይጨምራል። ብዙ በሚያወራ ሰውና በጥቂቱ በሚናገር ሰው መካከል ትልቅ ልዩነት አለ። ብዙ የሚናገር ሰው ሚስጥሩን፣ ድክመቱንና ስህተቱን በነፃ ያድላል። ጥቂት የሚናገር ሰው ግን ሲናገር ሰዎች ጆሯቸውን ሰጥተው እንዲሰሙት ያደርጋል። ቃላቶቻችሁ የእናንተ የክብር ማህተሞች ናቸው። ቃላቶቻችሁ በበዙ ቁጥር ግን ሚዛናቸው ይቀላል። ራሳችሁን ለማስረዳት ስትሉ፣ ያልተረዷችሁን ሰዎች ለማሳመን ስትሉ ስንት ሺህ ቃላትን አወጣችሁ። የማይረዳችሁ ሰው ሺህ ቃላት ብታፈሱም አይሰማችሁም። የሚረዳችሁ ሰው ግን ከዝምታችሁ ጀርባ ያለውን ህመም ያነባል። ቃላቶቻችሁ ቁጥብ፣ ዝምታችሁ ግርማ ይሁን። ሰዎች እናንተ ስትናገሩ ምን ልትሉ እንደሆነ በጉጉት እንዲጠብቁ መቼ መናገር እንዳለባችሁ ለይታችሁ ወቁ። ጊዜ መቼም የማይተካ፣ አንዴ ከፈሰሰ የማይመለስ የእናንተ ብቸኛ የህይወት ካፒታል ነው። ለእናንተ ቅንጣት ታህል ዋጋ ለሌላቸው፣ ህይወታችሁን ወደ ኋላ ለሚጎትቱ፣ በሐሜትና በከንቱ ወሬ ለተሞሉ ሰዎች ስንት ሰዓታትን አባከናችሁ? የሰዎችን አሰልቺ ጫጫታ ለመስማት ጊዜያችሁን ስትሰጡ፣ ለገንዛ ህልማችሁ ግን ሰዓት አጣችሁ። ጊዜያችሁን ለሰዎች በነፃ አትበትኑ። እያባከናችሁት ያላችሁት ሰዓቱን ሳይሆን የምትኖሩበትን እድሜያችሁን ነው። ጊዜያችሁን እንደ አልማዝ ቆጥቡት። ጊዜያችሁን የሚጋራ ሰው ለእናንተ ህይወት የሚጨምር እንጂ የሚቀንስ መሆን የለበትም። ለዓላማችሁ፣ ለፈጣሪያችሁና ራሳችሁን ለመገንባት ብቻ ጊዜያችሁን ስስት አድርጋችሁ ያዙት። የሰው ልጅ ትልቁ ስህተት ኃይሉንና ጉልበቱን በየቦታው መበተኑ ነው። ሰዎች በሚሰጧችሁ አስተያየት ሁሉ ላይ ምላሽ ለመስጠት ስትሮጡ፣ ባልተረዷችሁ ሰዎች ላይ ራሳችሁን ለማስረዳት ስትደክሙ፣ ከየአቅጣጫው ለሚወረወርባችሁ የትችት ቀስት ጋሻ ለመሆን ስትዋትቱ፣ ጉልበታችሁ ያልቃል፣ አእምሯችሁም ይደክማል። ቁጥብ ስትሆኑ የሰዎች ወሬ የውስጥ ሰላማችሁን ሊያናጋው አይችልም። ሰዎች ያወራሉ፣ ምክንያቱም ማውራት ነፃ ነው። ዛሬ ሊያሞግሷችሁ ይችላሉ፣ ነገ ደግሞ ሊያጥላሏችሁ ይችላሉ። እናንተ ግን ቁጥብ ከሆናችሁ የሰዎች አንደበት የእናንተን ደስታ እንዲወስን አትፈቅዱም። አንድ ሰው ወደ እናንተ መጥቶ መጥፎ ወሬ ሲነግራችሁ ወሬውን ተቀብላችሁ አእምሯችሁ ውስጥ ከማብሰልሰል ይልቅ በዝምታችሁና በቁጥብነታችሁ ታከሽፉታላችሁ። ስለኔ የሚወራው ወሬ እኔን አይገልጸኝም፣ የሚናገረውን ሰው እንጂ ብላችሁ ማሰብ የምትችሉት ራሳችሁን መቆጠብ ስትችሉ ብቻ ነው። በሰዎች ወሬ ያለመበጥበጥ ማለት ትልቅ ነፃነት ነው። ብዙ ሰዎች በአንዲት ትችት ቃል ብቻ ህልማቸውን ያቆማሉ። የአንድ ሰው ስድብ ወይም ዝቅ የማድረግ እይታ ቀናቸውን ሙሉ ያበላሸዋል። ለምን መሰላችሁ? በቃ ለትችቱ ትልቅ ስፍራ ስለሰጡት ነው። በቁጥብነት ያለ ሰው ግን በትችት አይወድቅም። ሰዎች እናንተን በትችት ድንጋይ ሊወግሯችሁ ሲሞክሩ፣ እናንተ ያንን ድንጋይ ተቀብላችሁ ራሳችሁን የምትገነቡበት መሰረት ታደርጉታላችሁ። በሰዎች ሙገሳ ለመርካት ይህ የጥበብ ሁሉ ጥበብ ነው።
ብዙ ሰው በትችት እንዳይወድቅ ይከላከል ይሆናል። ነገር ግን በሰዎች ሙገሳና ጭብጨባ ሳይረኩ መቅረት ግን የጥቂቶች ማዕረግ ነው። ለምን መሰላችሁ? ትችት ፊት ለፊት የሚመጣ ጠላት ስለሆነ በቀላሉ ትከላከሉታላችሁ። ሙገሳ ግን በፈገግታ የታጀበ ነፍስን አደንዝዞ ወደ ስንፍናና ወደ ጥገኝነት የሚወስዳችሁ ስውር መርዝ ነው። በሰዎች ጭብጨባ ላይ ልባችሁን ከታመናችሁ የዓለም እስረኛ ሆናችሁ ማለት ነው። ሰውነንና መመስገን ደስ ይለናል። በሰዎች መወደድ፣ መደነቅ ስሜታችንን ያሞቀዋል። ነገር ግን ያንን የሰዎችን አድናቆት ልክ እንደ ኦክስጅን አዘውትራችሁ መተንፈስ ከጀመራችሁ በአድናቆቱ ልክ ትቀልጣላችሁ። ዛሬ እናንተን አቻ የላችሁም እያሉ የሚያደንቋችሁ ሰዎች አድናቆታቸው የእናንተን ማንነት ሳይሆን የራሳቸው ስሜት ነው። የሰዎች ሙገሳ እንደ ስኳር ነው። መጀመሪያ ላይ ይጣፍጣል፣ ውሎ ሲያድር ግን ውስጣዊ ጥንካሬያችሁን ያጠፋዋል። ጥቂቶች ግን ይህንን ምስጢር ያውቃሉ። ጭብጨባውን ይሰማሉ፣ ፈገግ ብለው ያልፉታል። በልባቸው ውስጥ ፈጽሞ አያስገቡትም። ምክንያቱም አድናቆት የውሸት የስኬት ስሜት ፈጥሮ ከእውነተኛው የእድገት መንገድ እንዳያስቆማቸው ይሰጋሉ። በሰዎች ሙገሳ ላይ የምታተኩሩ ከሆነ ራሳችሁን ለትልቅ ስብራት እያዘጋጃችሁ ነው። የሰዎች ስሜት እንደ ባህር ማዕበል ተለዋዋጭ ነው። ዛሬ በፈጠሩላችሁ የክብር ዙፋን ላይ ተቀምጣችሁ ስትደሰቱ ነገ ያንኑ ዙፋን መሬት ላይ ሲጥሉት ታዩታላችሁ። ዛሬ እናንተን ያሞገሰ አንደበት ነገ እናንተን ለማውረድ የመጀመሪያው ሊሆን ይችላል። ታዲያ ዛሬ በጭብጨባ ለምን ትረካላችሁ? ለምንስ መኖራችሁን በእነሱ እውቅና ላይ ትመሰርታላችሁ? ቁጥብ ሰው ጭብጨባውንም ሆነ ትችቱን በኩል ሚዛን ያያል። ሁለቱም የውጭ ጫጫታዎች መሆናቸውን ይረዳል። በሰው ጭብጨባ ለመነቃቃት ማለት ትዕቢተኛ መሆን ማለት አይደለም። ሰዎችን መናቅ ወይም ዝቅ አድርጎ ማየትም ማለት አይደለም። አንድ ሰው ወደ እናንተ መጥቶ እናንተ ታላቅ ድንቅ ሰው እንደሆናችሁ ሲነግራችሁ ያንን ሙገሳ ሙሉ በሙሉ ልባችሁ ውስጥ ካስገባችሁትና በሱ ከረካችሁ ያ ሰው እናንተን የመገምገምና የመፍረድ ስልጣኑን በነፃ ሰጣችሁት ማለት ነው። ዛሬ ጥሩ ናችሁ ብሎ እንዲፈርድባችሁ ከፈቀዳችሁለት ነገ ተነስቶ መጥፎ ናችሁ ሲል የመውደቅ ግዴታ ይኖርባችኋል። ምክንያቱም የእናንተ ማንነት የሚወሰነው በእናንተ የውስጥ ብቃት ሳይሆን የሰዎች ተለዋዋጭ አንደበት ሆኗል። ምክንያቱም የእናንተ ማንነት የሚወሰነው በእናንተ የውስጥ ብቃት ሳይሆን በሰዎች ተለዋዋጭ አንደበት ሆኗል። ትዕቢት እኔ ከሁሉም እበልጣለሁ፣ የሰው ምስጋና አያስፈልገኝም ብሎ ሰዎችን ማጣጣል ነው። ቁጥብነት ግን እኔ ማንነቴን አውቃለሁ፣ ስኬቴም ሆነ ውድቀቴ የሚለካው በራሴ መመዘኛ እንጂ በሰው ጭብጨባ አይደለም ብሎ ራስን መጠበቅ ነው። ቁጥብ ሰው የሰዎችን ምስጋና በፈገግታ ይቀበላል፣ አመሰግናለሁ ይላል፣ በሰዎች ደግነት ይደሰታል። ለመሆኑ ሰዎች የእናንተን ዋጋ ሊተምኑ የሚችሉት በምን መስፈርት ነው? እነሱ የሚያዩት የእናንተን ገጽታ ብቻ ነው። የእናንተን የውጭ ስኬት፣ የእናንተን ፈገግታ፣ የእናንተን ንግግር ብቻ ነው የሚያዩት። ለዚህ ውብ ማንነታችሁ የከፈላችሁትን ዋጋ ግን የሚያውቅ የለም። ሌሊቱን ሙሉ ስታለቅሱ፣ በውስጣችሁ ካለው ፍርሃትና ጭንቀት ጋር ስትታገሉ፣ ተስፋ የመቁረጥ ስሜት አድክማችሁ ወደ ፈጣሪያችሁ ስትጮሁ ያኔ ማንም አብሯችሁ አልነበር። ያን ሁሉ ስቃያችሁን ያላዩ ሰዎች ዛሬ ስኬታችሁ ላይ ቆመው ሲያጨበጭቡላችሁ ያ ጭብጨባ እንዴት የእናንተ ሙሉ ማንነት ሊገልጽ ይችላል? እራሳችሁን ለሰዎች ፍርድ ቤት አታቅርቡ። እነሱ ዳኞች አይደሉም፣ እናንተም ተከሳሽ አይደላችሁም። የእናንተ ብቸኛ ዳኛ ፈጣሪያችሁና የገዛ ሕሊናችሁ ነው። ዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።